እዚህ ጋር ስሙን እየጠራ የሚጠመቀው የሚጠመቅ ሰው ነው። የሚጠመቅ ሰው ነው። ጳውሎስና አናንያስ ናቸው። ከሁለቱ ማን ነው ስሙን እየጠራ የሚጠመቀው? ጳውሎስ ነው። ጳውሎስ። ስለዚህ ተጠማቂ ነው የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉ ስለሚል ስሙን እየጠራ ይጠመቃል። የማንን ስም? የኢየሱስን ስም። ምን በሚለው ትእዛዝ? በኢየሱስ ስም ተጠመቁ በሚለው ትእዛዝ። አንደኛው እሱ ነው። በዛ መንገድም መፍታት ይችላል። ነገር ግን አናንያስ በኢየሱስ ስም እያለ አጥምቆታል የሚል እዛ ክፍል ላይ የለም አይደለ? እንደዛ የሚያሳይ ነገር ሐዋርያት ሥራ ምዕራፍ 2 ላይም እዛ ጴንጤቆስጤ ቀን ላይም የለም እንደዛ አይነት ነገር። ልክ እዚህ ጋር አናንያስ ላይ የምናየው አይነት ነገር ነው ያለው እዛ ጋር። ስለዚህ አጥማቂው ያዘዋል ተጠማቂው በኢየሱስ ስም ትጠመቃለህ ወይ? እንደዛ ብሎ አጥማቂው ያንን ነገር ሲናገር ትርጉሙ ምንድነው ሲባል እኔ ማደርገውን ለምሳሌ አንድ ሼኪ መጥቶ ዝም ብሎ ላጥምቅ ብል ትጠመቃለህ? አትጠመቅም። ስለዚህ ኦርዴንድ መሆን አለብህ፣ መታዘዝ አለብህ፣ ከኋላ ስልጣን ሊኖር ይገባ ነው። ስለዚህ እነሱ በኢየሱስ ስም ሲሉ በሱ ስልጣን ነው ይህንን እያደረግን ያለ ነው። ተጠማቂው በኢየሱስ ስም እያለ ስሙን እየጠራ ወይም የጌታን ስም የሚጠራ ይድናል በሚለው አስፔክት ማለት ነው እየጠራ ሲጠመቅ ለቃሉ እየታዘዘ እያደረገ ነው ያለው። አጥማቂው ግን እሱ ትእዛዝ በሰጣን ተጠመቅ ማለት ነው። እሱ ትእዛዝ በሰጣን ተጠመቅ እንደማለት ነው። ጋሬት አሁን ብዙ አንድ ጥያቄ ሌላ ልጠይቅ። ብዙ ማብራሪያ ከሌለው እንትን ላሉ ችግር የለውም። ቀጥል። ሰው ጌታን መቀበል ያለበት እንደ አዳኝ አድርጎ ነው ወይስ አዳኝ አድርጎ ነው መቀበል ያለበት? ጌታ ክርስቶስን እንደ አዳኝ አድርጎ ነው ወይስ አዳኝ ነው ብሎ ነው መቀበል ያለበት? እንደ አዳኝም ነው አዳኝም ነው። ምንድነው ልዩነቱ? አሁን በሁለቱ መካከል ምን አይነት ልዩነት ነው የታየ? አዳኝ ማለት እንደ አዳኝ ማለት አዳኙ አለ፣ ሌላ እንደ አዳኝ ማለት ሌላ እንደሱ ያለ ነገር እንደማለት አይደለም። መች ነው ደግሞ ይህንን ቁጭ ብላችሁ የተፈላሰፋችሁት? እንደዛ አይደለም። አይ ለምሳሌ የሆነ ነገር እንደዛ ነው ምናምን እንዴ እንደ ግል አዳኛ አድርገህ ተቀበል ማለት ሌትስ ሳፖዝ ማለት እኮ አይደለም። ሌትስ ሳፖዝ ኢየሱስ በቃ ሌትስ ሴይ ኢየሱስ አዳኝ ነው። እሱም ብትቀበል አይደለም እኮ እያልን ያለ ነው። ኢየሱስ አዳኝ ነው። ከዛስ አዳኛ አድርገህ ተቀበል ነው። አለቀ። ጀነችና አሁን ልክ ነው አልከኝ አንተ አሁን ልክ አልከኝ። አሁን እንደ አዳኝ ካሉን እኮ እንደ አዳኝ ካሉ እኮ አዳኝ አለ፣ ሌላ እንደ አዳኝ እንዳለ እንደማለት ይመስለኛል። ለምሳሌ እንዳልኩ ይህንን ስራ የፈታ ባዶ ጭንቅላት ነው ይህንን ያሰበውና መልሱን ግን ልስጥ ቃል በቃል። ለምሳሌ ኢየሱስ ክርስቶስን እንደ መምህር ብቻ የተቀበሉ አሉ አይደል ወይ? ናጉ ብራዘር አውቶማቲክ ላይ ነው እንደ ያለው ናጉ እየተሰማኝ አይደለም። ኔትወርክ የኔ ኔትወርክ ነው መሰለኝ እየተሰማኝ አለበት። የአንተ ኔትወርክ ይሰማል። አሁን ይሰማል። እሺ በቃ ተው። እየሰማ ከሆነ ቀጥል፣ ታች ሆነ ቀጥል። በቃ ለማንኛውም ይህንን ስራ ይፈጣል። ለነገሩ ኢትዮጵያዊ እንደዚህ ባያስብ ነው የሚገርመኝ። ለምን አሁን ኑሮ ውድነቱም አለ። ሰው ቁርስ በልቶ ምሳ አይደግምም። በትርፍ ጊዜው እንደዚህ አይነት ነገር ነው የሚያስበው። የብሬ ነው እዴነችና እንደሚለው ችግር አለበት ይላል እንዴ? እኔ እንደ ግል አዳኝ ነው የተቀበልኩት። አዳኝ ነው እሱ አዳኝ ነው ብዬ ማለት ነው። እሺ እንደሚለውና ቀጥታ ነገሩን በመጥራት መካከል ልዩነት የለውም። ምክንያቱም ክርስቶስን እንደ ነቢይ ብቻ ያዩ አሉ፣ እንደ መምህር ብቻ ያዩ አሉ፣ እንደ አንድ አይሁዳዊ ሰው ብቻ ያዩ አሉ። ኦኬ ሶ እንደሚለው ዳትማች ችግር የሚያመጣ አይደለም። ያዕቆብ 2 ላይ በስራ እንዲጸድቅ በቃ በደንብ ወጥረ ስራት እንትን በስራ እንዲጸድቅ ስለሚል ወጥረ ስራ ምን ያክል መስራት እንደምትችል እንግዲህ በዛው እናያለን። ወጥረ ስራ ነፍ ጊዜ መልስ ሰተንበታል። ዩቲዩብ ላይ ገባና እንትን በል እስቲ በደንብ ስራና ግሬድ ታሳየኛለህ። ኤ ነው የምታገኘው፣ ቢ ነው የምታገኘው፣ ታሳየኛለህ እሱን አባቴ አንድ ጊዜ በጣም አሞት እሺ ብሎኝ ንስሐ ገባ። ከዛ ተሻለው።
he continued orthodoxy past due think he is saved እስቲ ምን የሚል ነገር ነው የገጠልሽው? he continued orthodoxy ንስሐ ገባ ከዛ ተሻለው አረ ምን ትዝ እንዳለኝ ታውቂያለሽ? እነዚህ 10 ለምጻሞች ምናምን ጌታ አዳናቸውና አንዱ ብቻ ነበር ለምስጋና የመጣው። እነዛ በዛው ነጹና ወደ ቤት ሄዱ ማለት እና ለምስጋና የመጣው አንድ ነው። አሁን ንስሐ ገብቶ ተሽሎት ከዛ በዛው ቀጠለ፣ ከዛ በዛው አረፉ ነው። the point is ሳምሪ I think ሰላማዊት ነው ሳምሪ ሰላሜ the point is not becoming protestant ለዚህ እኮ ነው ጌታን ተቀበሉ እንለው እንጂ ፕሮቴስታንትን ተቀበሉ ማንለው ለዛ ነው። ኦኬ አስተውላችሁ ከሆነ አሁን ኦርቶዶክሶች ምንድነው ኑ ወደ ኦርቶዶክስ ኑ ወደ ቤተ ክርስቲያን ነው አይደለም የሚሉት? ከኛ አፍ እንደዚህ አይነት ነገር አሰሙ። ኑ ወደ ሙሉ ወንጌል ኑ ወደ መካነ ኢየሱስ አንልም። ምንድነው የምንለው? ኑ ወደ ክርስቶስ ኑ ወደ አዳኙ ነው የምንለው። if you give him Christ the savior እና ጄኒዩን የሆነ ሪፔንታንስን ሪፔንት አድርጎ ከሆነ not to convert from orthodoxy to protestantism okay ኮንቨርት ማድረግ አይደለም መዳን እሱ አይደለም እንደሱ አላምንም። ምክንያቱም እዛ ውስጥም የዳኑ በጎች አሉ ብዬ አምናለሁ እኔ ካቶሊክ። ምክንያቱም ወይ አርናት አለውን ባይዘው ምናልባት እንደዛ አይነት ስብከቶችን እየተሰበክን አድርገን ሊሆን ይችላል፣ ወይ እንደዛ አይነት ነገር ሰምተን ሊሆን ይችላል። እኔ ኤርሊ እድሜ ላይ እኮ ራሱ ሰምቻለሁ። ሌሎችን አዛብ ብለን ነው አይደለም እንጠራው። በጣም አንድ የምንቀልደው አዛብ ብለን ሁላ እንጠራ ነበር። አሁን ኦርቶዎቹ ደግሞ ሌሎችን አዛብ እያሉ ይጠራሉ። ኤኒዌይስ አዛብ ማለት ከእስራኤል ውጭ ያለ ማለት ከእስራኤል ውጭ የሆነን እንኳን ከኛ ውጭ የሆነን ሰው አዛብ እያለን እንጠራ ነበር። ካቶሊክ ውስጥ የዳኑ አሉ። መላው ካቶሊክ ይድናል ብዬ አላምንም። ኦርቶዶክስ ውስጥ የዳኑ አሉ። አንዳንድ ወንድሞችን ስታዩ ቆይ ጌታን ይህንን ነገር ልጠይቃቸው። ሰሞኑን ማቸው ለሶስት ልጆች አሉ ኦርቶዶክስ ናቸው። ድሮ እኛ የምንቃወመውን ነገር ይቃወማሉ። ውስጥ ነው በክርስቶስ ኢየሱስ ብቸኛ ዳኝነት ይሄ ገድላ ገድልና ድርሳናትን ትርኪ ምርኪውን ምናምን የማይቀበሉ አባቶች ተናገሩ ተብሎ ከተናግሯል እና እነሱ ላይ አስተያየት አንሰጥም እያሉ የሚቀመጡ ሳይሆኑ በስርዓቱ የሚናገሩ አይታችሁ አታውቁም? ከጎኗ የፈሰሰው ደግሞ የሚለውን እኛ ከተቃወምነው በላይ እኮ የተቃወሙ ራንደም ልጆች አሉ። አይታችሁ ከሆነ እሱ ነው ያዳነን፣ እሱ ነው ቤዛችን፣ ያለ እሱ ምን አለን እያሉ የሚናገሩ አይታችሁ አታውቁም? 4-5 ሰዎችን አይታችሁ እና እነሱ ጴንጤ ካልሆኑ አልዳኑ ነው እያላችሁ ያላችሁት። ብሮ ናና መተህ ከኔ ጋር አንድ ቸርች ካልተቀመጥክ አልዳንክም እያልከው ነው ያለው እንደዚህ አይነት ሰው አይደለም። እነዚህ ልጆች ላይ አንተ ትቀልዳለህ እንዴ? እኛ ቤት ካለ አስመሳይና እኛ ቤት ካለ አፉ ላይ ኢየሱስን ተሸክሞ ከሚዞር ሰው ይልቅ የመንፈስ ፍሬ የሚታይባቸው ወንድሞች አሉኝ እኔ ኦርቶዶክስ ሲሆኑ። ኦኬ የመንፈስ ቅዱስ ፍሬ የሚታይባቸው ጄኒውን ይሆን እና ግዴታ አንቀሃለው። ኦኬ ኧረ ዳበር አራጋው በእናትህ ስራ ብለህ ልትሞት ነው እንዴ? ሂድና ስራ በቃ የምትችል ከሆነ ስራ። በጣም አውርተንበታል በዚህ ኢሹ ላይ መልካም ስራና ጽድቅ ምናምን ብዬ ቪዲዮ የሰራሁት ዩቲዩብ ላይ ገብተህ በጣም ሺህ ጊዜ የተነሳ ቶፒክ ስለሆነ ነው እየዘለልኩ ያለሁት። እያወራው እያለ መሀል ላይ አትግባ፣ ሌላ አዲስ ሀሳብ አታምጣ። ኦኬ ሶ እንደዛ ነው እና አንዳንድ ያው ሃይማኖት እንደመሆኑ ፕሮቴስታንት ያልሆኑበት ምክንያት፣ ካቶሊክ ያልሆኑበት ምክንያት፣ ኦርቶዶክስ የሆኑበት ምክንያት የራሳቸው ዩኒክ ፊቸር አላቸው። እኛ ኦርቶዶክስም ካቶሊክም ያልሆኑበት የራሳችን ልዩ የሆነ ፊቸር አለ። እነዛ ፊቸሮች መካከል አሁን አሉ በቃ የተለያዩ ልምምዶች ማለት ቤት ውስጥ ስዕል ማስቀመጥ ምናምን የተለያየ ነገር፣ ሌሎች የምዘረዝሯቸው የስ ኦኬ የስ የኢየሱስ ምልጃን ይቀበላሉ። አፍ ላይ ነው አፍ ላይ ነው። ያው አሁን ማን አባ ገብረ ኪዳን የተናገረውን አሜን እያላችሁ አትቀበሉም ወይ እንዴ? ትላንት ወዲያ ነው ምናምን ቪዲዮን አይቼ እኮ ይፍቱኝ ይባርኩኝ ለማለት ከአፌ ሊያመልጠኝ ነበር። የምሬ ነው። ይፍቱኝ ይባርኩኝ አባቴ ልል ከአፌ ከዛ መለስኩት ማለት ነው። እንዴ እነዛ ነው የምንፈታው። አሁን ቁጭ ብድግ እያለ ነው ብለን መሽፈተን እናውቃለን እኛ። አሁን ኢየሱስ ሄዶ አብ እንትን ፊት በዙፋኑ ጀርባ እየተሽከረከረ ምናምን ትምረዋለህ አትምረውም እንደው እባክህን ይላል መቻል አላለም። ያ የቀራንዮ ስራ ስቲል ዛሬም ኢፌክቲቭ ነው። ኦኬ ዛሬም ስራ እየሰራ ነው ያለው። ኦኬ
በአዲስቱ ምንድነው በእጅ ባልተሰራችው ድንኳን አገልጋይ ነው ሲባል ያኔ ወደ መቅደስ ወደ ቅድስተ ቅዱሳን ከገባበት ወደ አብ ከገባበት ጊዜ ጀምሮ ሽር ጉድ እያለ ነው አይደለም እኮ እያልን ያለ ነው። አክቲቭ ነው ካህኑ፣ አክቲቭ ነው። በእኔ ህይወት ውስጥ ሊቀ ካህኑ አክቲቭ ነው፣ እየሰራ ነው ነጥቡ እንጂ የሆነ ጓዳ ሳሎን እንግዲህ 3 ክፍል አለው ክፍል ያላት የምትመስል የሆነች መንፈሳዊ ድንኳን አለች። እዛ ውስጥ ሽር ጉድ እያለ ነው ከአንደኛው ድንኳን ወደ አንደኛው እየገባ እንደዛ ነው እየፈታን ያለ ነው አይደለም። ያ በአብ ፊት ይታይልናል። አክቲቭ ነው ብለህ ነው የምትፈታው። አለቀ። እየሰራ ነው ብለህ ነው የምትፈታው። ኦኬ። ትኩስ ነው ደሙ ብለህ ነው የምትፈታው እንጂ እየሄደ ነው እየመጣ ነው። ፎር ኤግዛምፕል እንደዚህ ብላችሁ ፍቱ። በጣም አጉል ተለጥጦ የተፈታ ከሆነ በአባቱ ቀኝ ተቀመጠ። ስለዚህ ሊቀ ካህናት ስለሆነ አሁን በአዲስቱ በእጅ ባልተሰራችው ድንኳን እያገለገለ ስለሆነ ስለ እኔ ሊታይልኝ ምናምን ደሙን ሊያሳይ ምናምን ዞር ሲል ከአጠገቡ ያጠዋል ማለት ነው። ከቀኙ ምናምን ያጠዋል ነው። እንደሱ አይደለም የምንፈታው። እንቅስቃሴና በግስ ደረጃ የተቀመጡትን በሙሉ አሁን እየተደረጉ እንዳሉ አድርገን ነው የምንፈታው። አዎ አገልጋይ ነው። አገልጋይ ነው ማለት ነው ደሙ ለእኔ እየሰራ ነው ያለው ነው። እሱ ሽር ጉድ እያለ ነው እየወጣ ነው እየገባ ነው አይደለም እያልን ያለ ነው። ኦኬ። ታዲያ አባ ገብረ ኪዳን እንደዛ ከፈቱ ይፍቱኝ ባርኩኝ እያልን ከታች አሜን እያልን መከተል ነው። ዳሴ እኔ እኮ ጽጌ ስጦታው እኮ ብለውታል። ህዝቡን ከፕሮቴስታንት ለመከላከል መጽሐፍ ቅዱስን መበረዝ ነበረባቸው። ዳሴ መቀየር ነበረባቸው። ይኸው ላንቃቸው እስኪሰበር ከኛ ጋር ይፈርዳል 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 እያሉ ሲከራከሩ የነበሩ ይማልዳል ቢባል ችግር የለውም ዋናው የኢንተርፕሬቴሽኑ አካሄድ ነው አሉ። ያኔ ይፈርዳል ብለህ ተከራክር አልነበረም ወይ? የሌለ ቃል ግሪኩ ላይ የሌለ ቃል አምጥተህ ሰንክራ አስገብተህ ስታደርግ ነበር። ራይ ሰው ያምናሉ። ቅዳሴዎቻቸው ላይ አለ የሚያስታርቀን ከአብ ጋር የሚያስታርቀን ይላል። ታዲያ እኛ እያማለድን ነው ስንል ምንድነው እያልን ያለ ነው? ምንድነው እያልን ያለ ነው? ምንም ልዩነት የለውም እኮ አስታራቂ፣ አማላጭ፣ ጠበቃ ሁሉም ግስ ናቸው። የአሁን ጊዜ ናቸው፣ ያለፈውም ናቸው፣ የሚመጣውም ናቸው። ሁሉንም ያሳያል። ለዛ ነው አሁን እንትና አባ ማን ናቸው ቪዲዮ አታች አድርጌ ያለውን ሽማግሌው ማልዷል፣ እየማለደ ነው፣ ይማልዳል ብንል ምን ችግር አለው ያለው ማን ነበረ? እና እሳቸውንም ሲናገሩ እኔ ይፍቱኝ ባርኩኝ ለማለት የሆነ ያመልጠኛል። ብዙ ጊዜ ሰምቼ አሜን የሚልበት ቦታ ላይ ይፍቱኝ ባርኩኝ አባቴ ለማለት ይቃጣኛል። እሳቸው ብለዋል ማልዷል። አቡነ በርናባስ ታንኪዩ አቡነ በርናባስ ኦኬ። ማልዷል፣ እየማለደ ነው፣ ይማልዳል ብንል ምንድን ነው ችግሩ? ታዲያ ከኛ ጋር መታችሁ ለምንድን አትከራከሩ? እንደዚህም ይሄ ነው ቴዎሎጂያቸው። ባይዘው የጥንቱ ቴዎሎጂ አሁን እቺ መጽሐፍ ቅዱሷን የ2000 ገልብጠው ቀይረው ኦኬ ከኛ ጋር ልጆች እንዲከራከሩ የሌለ እሰጥ አገባ ውስጥ እንዲገቡ ነው የተደረገው። ቅዳሴያቸው ነው ያለኝ ባይዘው እንትንም አለኝ። የምትፈልጉ ከሆነ ፒዲኤፉን ልልክላችሁ እችላለሁ። ኦኬ እንትኑ አለኝ እኔ የኃጢአተኛውን ጥፋት እግዚአብሔር የት ነው ያለው? ይሄ ደግሞ ሶፍትዌር አፕዴት አድርጌ እንዳለ ቦታው ተቀይሯል። በምክሩ ያስባል። እንዴ ነችና የለም እንዴ እሺ ፒዲኤፍ አለኝ። ማንበብ የምትፈልጉ ቴሌግራም ቻናል ላይ ጠይቁኝ፣ ኮሜንት ላይ መልስላችኋለሁ። ስለዚህ መዳን ኢዝ ናት አባውት ጆይኒንግ ዋን ኦፍ ፕሮቴስታንት ዲኖሚኔሽኖችን ጆይን ማድረግ አይደለም፣ ሃይማኖት መቀየር አይደለም። በተለይ እኔ መዳንን ሳስብ በእነዚህ ሜንላይን ሶስቱን ቸርቾች ነው ማስበው። ኦኬ እኔ እናንተ ትምህርት ላስተምራችሁ ስመጣ ምን የእኛን ኮሜንተሪዎች ብቻ ማነብ ነው እንደሚመስላችሁ አይደለም። እዛ ሸልፍ ላይ ጀርባ ላይ ማስቀምጣቸው መጽሐፍ ጀርባ ላይ ያያችሁት መጽሐፍ የጴንጤ ብቻ እኮ አይደለም ባይዞ የካቶሊክም አለ፣ የኢስተርን ኦርቶዶክሶችም አለ አሉ። እነሱንም ለምን ዲያር ክርስቲያንስ ባይዞ ማንቀበላቸው ነፍ ነገር ቢኖርም ስቲል ክርስቲያኖች ናቸው። የዳኑ በጎች እዛ ውስጥ አሉ። በቃ ምንም አይካር ነገር። ስለዚህ እኔ ብቻ ኦርቶዶክሱ ይመጣና ሄኖክ የኛ ነው ማን ነው አዳመኛ ነው ቀለበት ሰጣት፣ ሽማግሌው ነው የሄዱት ስላሴ ነበሩ። ለአዳም ቀለበት የሰጠው ስላሴ ነው። መጨረሻ ይሄ ሁሉ
አያችሁ ባህሉን ራሱ የሽምግልና አላላኩላ ወደኛ ባህል አምጥተው እግዚአብሔርን ራሱ ኢትዮጵያዊ አድርገዋል። የኛ ቤቶቹ ጎረቤቶቹ ማለት ነው። ጴንጤው ደግሞ ችግሩ መዳን ሲወራ ከኛ ውጭ ሌላው አልዳነም አይነት ነገር አለ። ተው ስንጠራ ለምንድን ነው የምንጠራው ሲባል ቱ ዘ ፉለስት ክራይስትን እንዲያውቁና ቱ ዘ ፉለስት ለሱ መኖርን እንዲኖሩ ነው። በቃ አለቀ። ለዛ ነው የምንጠራው። ከኛ ጋር በአንድነት እኛ ገብቶናል። እናንተ ጋር ያሉ ዝባዘንኬዎች፣ እናንተ ጋር ያሉ እንደዚህ አንዳንድ መንገዶች በጣም አጠራጣሪ መንገዶች ናቸው። በጣም የማያስኬዱ መንገዶች ናቸው። አደገኛ የሆነ ሶስት ሊፕሬ የሆነ ግራውንድ ላይ መቆም የለበትም። የሚያዳልጥ ቦታ ላይ መቆም የለበትም። የሚያዳልጠው ቦታ ላይ ግን አልቆመም አይባልም። ቆሟል። እንቅስቃሴ ቢጀምር ግን ይወድቃል ነው። ሶ ኖ ና ውጣ፣ እዚህ መንገዱ ላይ ውጣ። ከኔ ጋር በስርዓቱ ተራመድ። እኔ ኢንጆይ እያደረኩ ያለሁትን ያንን ላይፍ ኢንጆይ አድርግ። ምናልባት ይህን ክፍል እንደዚህ ትረዳ ይሆናል። ና በዚህ መንገድ ላሳይ። ኦኬ ከዚያስ የተሻለ አብረን እንኑር። እናንተ ክርስቶስን ለመምሰል እንደግ። ዳስ ደ ፖይንት ኤቫንጀሊዝም። በተለይም ወደ ጎን ካቶሊኮችና ኦርቶዶክሶችን ስንጠራ ሊኖረን የሚገባው ሜንታሊቲ ማለት ነው። ቶታሊ ሙሉ በሙሉ እነሱ መካከል የዳነ የለም፣ ጠፍተዋል፣ ጋንም ነው ዴስቲኒያቸው ብላችሁ ከሆነ የምትወጡት ኤቫንጀሊዝም I don't think you're right. I don't think so. ምን ታረጋላችሁ? እነዛን አንዳንድ ሰዎችን የምታያቸውን እዚህ ምን ታረጋላችሁ? የመንፈስ ፍሬ ከኔ ይልቅ እሱ ላይ የሚታይበትን ምን ታረጋላችሁ? መረዳቶቻችን አንድ ሆነው ከዛ ስዕል አለ ቤቱ። ስዕሉ ስላለ ጋንም ትገባለህ ብለህ ነው የምትፈታው? ዶንት ዱ ዳት። ስለዚህ እኔ እንዲመጡ ፈልጋለሁ። ለምሳሌ አሁን ለምን ኦርቶዶክስ ማለት ነው ምንም አዲስ ነገር አይጨምርልኝም፣ አልሆንም። በቃ አለቀ። ፎርኤቨር ፕሮቴስታንት ነው የምሆነው ፎርኤቨር። ምንም የሚጨምርልኝ ነገር የለም። ድነትን ታጠዋለህ ትመልሰዋለህ እያለ እንድትጠራጠር ነው ሊያደርግ የሚችለው። ምክንያቱም መልካም ስራ ላይ ነው የሚያንጠለጥሉት መሀል ላይ ያለውን ድነት። ስለዚህ መሀል ላይ የሚሰቃዩ ነፍሳትን መጥራት ነው ባይዞ አላማችን። ገብቷችኋል አይደለ? ድነሃል። መሀል ላይ ያለው ፌዝ እንኳን በእግዚአብሔር ጸጋ የተያዘ ነው። መልካም ስራችን ሁላ ከእግዚአብሔር ጸጋ የተነሳ ነው እያልክ እያበረታው እስከ መጨረሻው ትሄዳለህ። የጽዮን መንገደኛ ነኝ እያልክ ማለት ነው። ኦኬ ሶ እኔ ካቶሊክን እንድቀላውጥ የሚያደርግ አንድ ነገር አልሰጡኝም እስካሁን። ኦርቶዶክስን እንድቀላውጥ የሚያደርግ አንድ ነገር ሊሰጡኝ አይችሉም። አንድ ነገር ነው የምላችሁ፣ ሊሰጡኝ አይችሉም። እዚሁ ካለው ከተጣመመው ከተበላሸው የሲስተም አድሚኒስትሬሽኑ ምናምን ነው እያልኩ ያለው። ከእንደዛ ነገሮች ጋር ሁላ ጥሩነቱ ፕሮቴስታንት ራሱን ኦፕን አድርጓል። አንታደስም እኛ ምንም እንትን ይሄ ቀጥ ያለና ምናምን የሚባል ነገር የለም። ትታደሳታለህ። መፍረስ ካለብህ ፈርሰህ ትሰራለህ ድጋሚ። ኦኬ ፕሮቴስታንት ለዚህ ክፍት ነው፣ ራሱን አዘጋጅታለ ነው። ለዚህ ነው ሳምፐር ሪፎርመንዳ የሚለው። ኦልዌይስ ሪፎርሚንግ ማለት ነው ላቲን ማለት ሳምፐር ሪፎርመንዳ ይላል። የነበሩት ዘንድ ሁሌም እንታደሳለን ሲሉ ስላሴ እናድሳለን ያሉት አልታደሰም። አዳሲያኑም ስላሴን አላደሱም፣ እኛም አላደስንም። ነገረ ክርስቶስን ነው አዳሳኑም አላደሱም፣ እኛም አላደስንም። ኦኬ የጠየቋቸው የራሳቸው ግብ ነበራቸው። በተለያየ ቦታ የተነሳው የፕሮቴስታንት ሙቭመንት ማለት ኦኬ ታዲያ ምንድን ነው ሲባል አሁን አድሚኒስትሬሽን የሆነ ክፍተት ሲፈጠር፣ ሞራል የሆኑ ክፍተቶች ሲፈጠሩ፣ ከሶሳይቲ ጋር ያለ የሆነ ነገር ሲፈጠር ራሳችንን እያደስን እንሄዳለን። ሌሎቹ ራሳቸውን ለማደስ ዝግጁ ስላሉ ድሪቶና ቡቱቶ ሸፍነው ስለሚቀጥሉ እነሱ ጋር መግባት አልፈልግም። እኔ እዚሁ ከነችግሩ እዚሁ ከነንቱን መቀጠል ነው የምፈልገው። በቃ መዳኔን እርግጠኛ ነኝ። እነሱ የሚሰጡኝ ምንም አዲስ ነገር የለም፣ ምንም አይጨምሩልኝም። ኦኬ ስለዚህ ምን አደርጋለሁ? እዚሁ አድሚኒስትሬሽኑን መቃወም ካለብኝ እየተቃወሙ እዚህ ጋር ለምን እንደዚህ አታረጉም? ኦኬ እኔ አሁን ትልቁ ቢግ ይቅርታ እንግዲህ ወጥተሃል። ታንክ ዩ ስለወጣ አይ ቲንክ ስለቆየሁብህ ይመስለኛል። እና እኔም ለወጣ እያሰብኩ ስለነበረ ታንክ ዩ። እና ትልቁ ጥማት አማን ምንድነው ቢባል የኢትዮጵያን ኢቫንጀሊካሊዝም በጣም ከለሩ ይለያል። ከኬንያም ይለያል፣ ከታንዛኒያም ይለያል። አካሄዱ አፍሪካ ውስጥ ያለ ከደቡብ አፍሪካ ይለያል ምናምን። ልክ የኢትዮጵያ ኦርቶዶክስ ከሌሎቹ ኦርቶዶክሶች እንደምትለይ ማለት ነው። ካልቸሩ ምናምን ለምሳሌ አሁን አዳም ኢትዮጵያዊ ነው፣ ሄኖክ ምናምን ለአዳም ቀለበት የሰጠው ስላሴ ነው፣ ሽማግሌ ሆኖ የተላከው እሱ ነው ምናምን የሚለው ነው። ግብጽ ብትሄዱ አያውቁም። ፔንቴ ሲባል ፔንቴኮስታሉን ከሆነ ኢቨን ፔንቴኮስታልም ናቸው ብዬ አላምንም። እነ እዩ ጩፋ እንደማንም በሏቸው እነዚህ በሙሉ ራሳቸውን ሰይሞ ፕሮፌት ምናምን የሚሉት ምንድን ነው? ምን አይነት ኢምፓክት ነው የኢትዮጵያ ፕሮቴስታንቲዝም ውስጥ ምን አይነት ኢምፓክት ነው ማምጣት የሚፈልገው ቢባል በግል የሚመሰረቱና በራሳቸው የሚንቀሳቀሱ ግለሰብ መር የሆኑ ቸርቾች በሙሉ እንዲዘጉ ማድረግ ነው ፕላኔ።
ያንን የሚጠላ ትውልድ ነው መስራት ፈልገው። ዳስ ማይ ጎል ማለት ነው። ኮንፌሽናል የሆነ ነገርን የሚወድ ፕሮቴስታንትን ማምጣት፣ ክሪዳል የሆነ ነገር ይህን እናምናለን እናስተምራለን የሚል የጥንቱን የሚወድ ክርስቲያን ማህበረሰብ እንዲፈጠሩ ፍላጎቴ። ኦኬ ደን ሐሰተኛ ነቢያትና ሐሰተኛ ሐዋርያት የከፈቷቸው ሱቆች እና መደብሮች እና የሚሸጧቸው ሸቀጣሸቀጥ ስብከቶቻቸው የተጠላ እንዲሁም ማድረግ እሱ ነው ፍላጎቴ ነው። ያን ለማድረግ ቁጭ ብዬ እስራኤል ላንሳን እየጠቀስኩ እዩ ጩፋን ባዚል የሚበላውን እየጠቀስኩ ምናምን እሱ አይደለም ፍላጎቴ፣ እሱ አይደለም። እዚህ ጋር በምታስተምሩት ነገር ያ እንዲጠላ ማድረግ ትችላላችሁ። ምክንያቱም የእግዚአብሔርን ቃል ሊሰጧቸው አይችሉም፣ የላቸውም። የእግዚአብሔር ቃል የላቸውም፣ ድራማ ነው ያላቸው። የተዘጋጁ ሰዎች ጅኒ ይጫወቱላቸዋል። የተዘጋጁ ሰዎች ሽባ ተተረተረ ይጫወቱላቸዋል። የተዘጋጁ ሰዎች ዲስክ ተስተካከለ ይጫወቱላቸዋል። ዳሴ ፎር ዳት ማተር ድንቅና ተአምርን የሚያሳድር ትውልድ ሳይሆን ድንቅና ተአምሩን የሚያደርገውን እግዚአብሔርን ራሱን የሚፈልግ ትውልድ እንዲፈጠር ነው ማድረግ። በቃ ዳስ ማይ ፕላን። አንደኛ ሂስቶሪካል የሆነ ፕሮቴስታንት አቋሞች ያሏቸው አብያተ ክርስቲያናት ውስጥ እንዲገቡ። ኦኬ ሂስቶሪካል እና ኮንፌሽናል የሆኑ ታሪካዊና እምነታቸውን በግልጽ ያስቀምጡ አብያተ ክርስቲያናት ውስጥ ደን ስራቸውን ወደኋላ መምዘዝ የሚችሉ ወደ ታድሶ ዘመን መምዘዝ የሚችሉ ወደ እነዛ አብያተ ክርስቲያናት ያን እምነት እንዲይዙ ማለት ነው። እኔ አሁን ኮንፌሽናል የሆነ ሪፎርምድ ባፕቲስት እምነትን መያዝ የጀመርኩት እዛም ሙሉ ወንጌል ቁጭ ብዬ ነው። ባይዞ ምንም ከወጣው በኋላ አይደለም፣ ሙሉ ወንጌል ቁጭ ብዬ ነው እንደዛ ማመን የጀመርኩት። እንደዚህ አምነዋል የኔ ታድሶ አባቶች፣ እንደዚህ አምነዋል ታላላቅ የሚባሉ ቴዎሎጂያንስ ወደኋላ። እኔ አሁን የቤተክርስቲያን አባቶችን ያወቅኩት በሉተርና በካልቪን ጽሁፎች ነው። ባይዞ በሉተርና በካልቪን ጽሁፎች ማለት ያወቅኩት እንደዛ ነው። በተለይ በካልቪን ጽሁፎች ኢንስቲትዩትን ካያችሁ በጣም ነው የሚጠቅሰው። ያው በብዛት ዌስተርን አባቶችን ቢጠቅሱም ማለት ነው። እኔ ጀሮምን ያወቅኩት በካልቪን ነው። እኔ ኦግስቲንን ያወቅኩት በካልቪን ነው። ኦኬ እኔ ሌሎች አባቶችን ያወቅኩት በሉተር ነው። ስለዚህ ፕሮቴስታንታዊ የሆነ አባቶች መረዳት፣ ኦኬ ፕሮቴስታንት የሚያይበት እዚህ ያለው አሁን ኦርቶዶክሶች የሚያይበት መነጽር አላቸው። አባቶችን የሚያይበት አሁን ያለውን ስርዓት በሙሉ የሚያጸድቁላቸው መስሏቸው ፍለጋ ይገባሉ። እኛ እንዲያጸድቁልን አይደለም ምን ይረዳሉ ብለን ነው የምንሄደው። ያ የተረዱት ነገር ግን መጽሐፍ ቅዱስ ውስጥ አለ የለም የሚለውን ቼክ አድርገን ነው የምናጸድቅላቸው። ከእኛ ጋር ተስማማ አልተስማማ የሚል ክርክር ውስጥ አንገባ። ከተስማማ እሰየው እንቀጥላለን። ካልተስማማ ስቲል ቢብሊካል ሆኖ ነው የተስማማው ወይስ ያልተስማማው የሚለውን ቼክ እናደርጋለን ማለት ነው። ዳስ አወር ፖይንት። ከዛ በኋላ ነው ወደዚህ አይነት እምነት እንዲመጡ ነው ፍላጎቴ። ኦኬ ወደዚህ አይነት ፕሮቴስታንቲዝም እንዲህ አይነት ቅርጹን ይዞ እንዲሄድ መሪውን ኢንፍሉዌንስ ማድረግ እንችላለን። ኦኬ እንዲህ አይነት ሜንታሊቲ እንዲኖር የአማን ሀሳብ ይሄ ነው። በቃ ባለኝ እድሜ መጨረስ የምፈልገው በዛ ነው። የኢትዮጵያ ኢቫንጀሊካሊዝም ላይ ሞሮፍ የኢትዮጵያን ሂስቶሪካል ፕሮቴስታንቲዝም ላይ ኢምፓክት አሳድሮ ማለት ነው። የኔ ፍላጎት ይሄ ነው። በዛ መሀል የእኛን ቅርጽ ያበላሹ ስማችን እንዲጠፋ ያደረጉ እንዲጠሉ ማድረግ ነው። ግለሰቦችን አይደለም፣ ስትራክቸራቸው በሙሉ እንዲጠላ የእነሱ ስም ሲነሳ ተዋቸው እነሱን እንዲባል ነው እንዲደረግ እንፈልገው ማለት ነው። አሁን ለምሳሌ እስራኤል ዳንሳ ኧረ ተው እሱን የሚል ሶሳይቲ እንዲፈጠር ለሆነ ቴዎሎጂካል ሪፈረንስ ለምሳሌ እዩ ጩፋ ሲባል ተው እሱን ለዚህ ጉዳይ እንዴት ጠቅሳለህ እሱን ተው። ደን መጨረሻ ላይ ወደ ምን እንዲደርስ ሲባል ስትራክቸሩን ይዞ ፕሮቴስታንቶች ሲባል ልዩነቶቹ በዲኖሚኔሽን ዋይዝ ኦኬ ዲኖሚኔሽኖቹ የራሳቸውን አስተምሮ ያ ቶሌራንስ በደንብ እንዲኖር መካከላችን ላይ ዳስ ዋት አይ ዋንት። ኦኬ ለዛ ነው አሁን ምንም መቀላወጥ የማይመቸኝ ለዛ ነው። ኦኬ ሙሉ ያረጋጋው እና ሌሎች በቃ አያምረኝም። አሁን ሶሻል ሚዲያ ላይ ያለችው ወከባ አለች ምናምን የሆነች ልጅ አለች አሁን ደግሞ ሳክስ የጀመረች እኛ ቤት እንዳሉ ሴቶች ማለት ነው። አሁን አቴንሽን ፍለጋ የሚሮጡ የሚቀላውጡ ሴቶች አሉ። እዛው ኦርቶዶክስ ሆና ጴንጤ ለመሆን 3 ቀን ቀረኝ ምናምን እያለች ቪዲዮ የምትሰራ ልጅ አለች። አይታችሁ ከሆነ I'm here to say that we do not care. አይደል? we don't care. በሰከንድ ስንት ሰው ኮንቨርት እያደረገ እንዳለ እናውቃለን።
4 ቀን ቀነ ገደብ ምናምን ይሄ አቴንሽን ፍለጋ ነው። እንትኖቹ እንዲመጡ ነው እነዛ ኦርቶዶክሶቹ መጥተው ምናምን የሆነ ለምን እዚህ እኮ ምናምን ትክክለኛ አማደ ምስጢር ምናምን እንዲሉ ተፈልጎ ነው። ፕሮቴስታንት ኢየሱስን በብቸኝነት የሚመለክበት ቤት ወደ ፕሮቴስታንት ለመሄድ 6 ቀን ቀረኝ ትላለች። አሰክሱን ከፈለግሽ አትምጪ፣ አሰክሱን አትምጪ ከፈለግሽ። እዚህ መሀል ካለሽ ያቺ ልጅ ኦርቶዶክስ ናት፣ መስቀል አድርጋለች፣ ነጠላዋን ለብሳ ነው ቪዲዮ የምትሰራው። ፖለቲክሱን ስለምናውቀው ነው አትምጪ እያልኩ ያለሁት። አሁን ምንድን ነው ፖለቲክሱ? አቴንሽን። እነዚህ ሰዎች አቴንሽን ያጡ ቀን ይሞታሉ፣ ቪው ያጡ ቀን ይሞታሉ፣ መኖር አይችሉም። ለምን? they are feeding their ego or they are feeding their ፍላጎታቸውን በቪው ነው እየመገቡ ያሉት። አሁን ፕሮቴስታንት ለመሆን 3 ቀን ቀረኝ ብላለች። 3 ቀን ነው የቀረኝ ነው 4 ቀን ነው የቀረኝ ያለችው ልጅ ኮሜንት ውስጥ እንወድሻለን፣ ነይ ጌታ ሃሌሉያ የሚለው አሉ። ጥሩ ነው፣ አሪፍ ነው። ከዛ ኦርቶዶክሶች ይመጣሉ። ጠረግበ የሚል አለ፣ እነ ፈለገን እነ ምናምንን ሌሎችን ወንድሞች ምናምን ሜንሽን የሚያደርጉ አሉ ምናምን። በቃ አትጫወቱብን እንደዚህ አይነት ድራማ፣ አይሰለቻችሁም ወይ? ህፃናትን ማን ነው ፈልፍሎ ይላከብን እዚህ ሚዲያ ላይ? ማን ነው እነዚህ ጩጭ ፈላዎችን ፈልፍሎ ይላከብን? ሳስበው አይ ነው አሁን ላይ አቴንሽኑ በሙሉ ሃይማኖት ነክ ነገሮች ላይ ነው አይደለም የሚዞረው? እንደዛ ነው አይደለም? ፖለቲከኞችም ሳይቀር ሃይማኖታዊ ጉዳዮችን ነው ዲስከስ ማድረግ የጀመሩት። ሁሉም ጌመሮችም ምኖችም ሃይማኖት ነክ ነገሮች ናቸው። ስለዚህ አቴንሽን ያለው ሃይማኖት አካባቢ ነው። ስለዚህ ምን ማድረግ ይፈልጋሉ? ሃይማኖታዊ ነገሮችን ለማውራት ይመጣሉ ማለት ነው። እኔ አሰክሱን ማን ነው እነዚህን ፈልፍሎ የሚልክብን? አሰክሱን አቁም። ስለዚህ መጣ አልመጣ ለህይወት ስትል ነው የምትመጣው። አማንን ልታስደስት ነው እንደምትመጣው። ከፈለክ አትምጣ። እኛ በደቂቃ ስንት ሰው ኮንቨርት እያደረገ እንዳለ ዳታ አለ። ሂድ ግባና ጉግል አለ። ኦኬ ግባና ጉግል አለ። ገብተህ ጉግል አልክ በደቂቃ ስንት ሰው ፕሮቴስታንት እንደሚሆን ማለት ነው። ከዚህ በኋላ እኛ ቁጭ ብንልና ኢቫንጀሊዝም ባንሰራ እናንተ 20 ዓመት ብትሰሩ እኛ እስካሁን የሰራነው መስራት አትችሉም። ይሄ ለኦርቶዶክስም ለካቶሊኩም ነው ባይዘው ሜሴጁ። 20 ዓመት ምንም የኢቫንጀሊዝም ስራ ባይሰራ ወጥቶ መስበክ ባይኖር አምጥቶ ማጥመቅ በቃ ቁጭ ምንም ሳንሰራ ቁጭ ብንል አደርሱብንም ነው። ለዚህ ነው ብርቃችን የማይሆነው። አሁን ለምሳሌ እዚህ ጋር ሚዲያ ላይ ያሉ ሰዎችን ወደ እናንተ ሲሄዱ ብርቅ የማይሆንብን በዛ ሰው ፋንታ በዶላር ሳይሆን በምን ነበር የትልቁ ብር የኳታሩ ነው አይደል? የኳታር ዶላር አንድ ሰው ከኛ ስትወስዱ በኳታር ዶላር ነው ምንዛሬው ወደዚህ የሚመጣው። ዲናር ነው እኮ የኳታሩ ምናምን እንደዛ ትልቁ 300 ምናምን ብር ነው የሚመነዘረው መሰለኝ አንዱ ማለት ነው። ስለዚህ አንድ ስትወስዱ በኳታር ዲናር ልክ ነው ወደዚህ ተመንዝሮ ኢኖ ሞመንት ይሄ ሰውዬ ሄዶ እናንተ ጋር በተጠመቀ ቅጽበት 300 ነው 400 ሰው እኛ ጋር እየመጣ ነው ያለው። ለዚህ ነው ብርቃችን የሆነ ማይሞቀን ማይበርደን። ለዛ ነው የህዝብ ብዛት ችግር የለበት። በተለይ ኢቫንጀሊዝሙ በጣም ስለሚሰራበት ማለት ነው። ኦኬ በጣም ምን ስለሚሰራ ኢቫንጀሊዝሙ it is not about የሆነ የሰው ችግር እንደሌለብን ወጉ እገሌ ሄደች ምናምን ሲባል ፕሮቴስታንቲዝሙ ላይ ከውቅያኖስ ውስጥ በማንኪያ ይኸውልህ አንድ ሰው ከኛ ሄደ። ለምን አንድ ሰው እላለሁ እኔ ለምሳሌ በቀን 1000 ሰው ወጣ ቢባል የዛ እጥፍ እንደገባ ስለምናቅ ማለት ነው። 1000 ሰው ወጣ ቢባል ከውቅያኖስ ውስጥ በማንኪያ እንደማንሳት ያክል ነው። ለዛ ነው ማንደነግጠው። ኦኬ ለዛ ነው ማንደነግጠው። ጉዳያችንም ያሉ ነው። ኦኬ ጉዳያችንም ወደ 35,000 እስከ 40,000 ምናምን እንደዛ ነው ያነበብኩት እኔ። በአንድ ቀን እስከ 40,000 እና 30 ምናምን ሺህ ሰው ነው ወርልድ ዋይድ ወደ ፕሮቴስታንቲዝም ኮንቨርት የሚያደርገው። እስቲ እንትን ዳታ ስራልና የኦርቶዶክስን ዳታ ስራልን እስቲ ስራልን የኦርቶዶክስን ዳታ የካቶሊክን ዳታ ስራልን። አደርሱብንም ነው እኮ ፖይንቱ። ለዛውም በእናንተ ሂስቶሪካል ክሌም ላይ ቆመን ከ15ኛው ክፍለ ዘመን ወደኋላ ያለ
የህዝብ ቁጥር መጨመርና የዛን ትሪጀክተሪ ካያችሁ ፕሮቴስታንቲዝም የጨመረበት ከቁጥር በላይ ነው። ማትሱ አይሰራለትም። ለዛ የሄደበት አካሄድ ማለት ነው። የነጎደበት አነጓጎድ ለማትስ አይመችም። እኛ ሐዋርያዊ፣ እኛ እንትናዊ፣ እኛ ነብያዊ። የት አለ ሐዋርያዊ ነብያዊ ሆነ? ለምንድን ነው እንደዚህ አይነት ኢምፓክት ህይወት ላይ የሌለው? ሱራ የቱ ጋር ኮላፕስ ያደረጋየ? ፕሮቴስታንቲዝም የቱ ጋር ኮላፕስ አድርጎ የሆነ ካልቸር የቱ ጋር ሲጠፋየ? ኦኬ የቱ ጋር የለም፣ አታገኙም። በቃ ይኖራል። ስለዚህ ራሳችሁ ላይ ስሩ። ለምን አንድ ጣት ብርቅ ነው አሉ። የሆነ ሰው እገሌ ሄደች ሲባል በቤቱ ያጽናሽ በብር ኮንቨርት የሚያደርግ ስለሌለ አይኖይስ ብርቅ ነው እና ብያለሁ ከዚህ በፊት። ደህና ሰው ወስዳችሁብን አታውቁም። ደግሞአለሁ። ደህና ሰው በህይወታችን ወስዳችሁብን አታውቁም። ወየው ይሄ ሰውዬ በመውጣቱ እንትን ይጎልብናል የምንለውን ሰው ወስዳችሁብን አታውቁም። ከእናንተ ጋር ግን ስናመጣ መምህር ነው የምናመጣው፣ መርጌታ ነው የምናመጣው፣ ዲያቆን ነው የምናመጣው። ኦኬ የምናመጣው እንደዚህ ነው። ኦኬ ስለዚህ ምንም ያጓጓና የሚናፍቅ ነገር ሳሰጡ በከቨር ፔጅ ከላይ አሰክሱ ዘማሪ ምናምን ነው የምናመጣው። አሰክሱን ከቨር ፔጇን እናውቃለን፣ ቲክቶዶክስን እናውቃለን፣ ኦርቶዶክስንም እናውቃለን። እንዴ ትቀልዳላችሁ? አሁን አብዛኛው ፋሚሊ ኦርቶዶክስ ነው አለ። በቃ ሶሻል ላይፋችን፣ ቤተሰባዊ ላይፋችን ምናምን አለው፣ ግን ምንም የሚናፍቅ ነገር የለም። ግደለኝ ለስዕል ካሰገድከኝ በእድሜ ማለት ነው አይሆንም። ግደለኝ ግንብ ካሳምከኝ አይሆንም። ግደለኝ ንግስ ምናምን ብለህ የሆነ ተራራ ካስወጣኝ ግደለኝ ትፈወሳለህ ብለህ በገመድ አስረህ አንጀቴ እስኪበጠስ ወርውረህ ጉድጓድ ውስጥ ጥለኛለህ። እናያለን። እሱ ግደለኝ። ገድላትና ድርሳናቶች ውስጥ እዛ የተሰገሰገውን ነገር ዋናው ላፍ ነው። ዶግማውን ከተቀበልክ ችግር የለውም። ይህን ምናምን ብለህ ልሸውደኝ አይሆንም። ግደለኝ ነው። ስላልተመቸኝ ነው ቪዲዮ ያልሰራሁት። አንድ ሁለት ቶፒኮችን ነግሬያችሁ ነበር የምሰራበትንና እስቲ የሆነች ፕሮጀክት ከአዲስ አበባ እስካለሁ ድረስ የሆነች ነገር አስቤያለሁ። ሌላ ላይቭ ላይ እናወራለን። ሌላ ቤስ ከፍት ምናምን እናወራለን በደንብ። ያው አደባባይ ላይ የምንሰራቸው ስራዎች ይኖራሉ። እዚሁ ከተማ ውስጥ ከተማው እኛ ነው፣ አገሩ እኛ ነው። we're gonna enjoy it, we're gonna roll የሆነ ነገሮች እናደርጋለን። እንግዳይን እንግዲህ ይቅርታ ጠይቁ። ሴት ነው ወንድ ነው እንዳትሉ እሺ። በቃ